ሰላም ጤና ይስጥልኝ። ከኔ ጋር እናንብብ የዩቲዩብ ቻናል ነው። እኔ ፋሲል ነኝ። እንግዲህ ይህ የዩቲዩብ ቻናል እንደምታውቁት ከተጀመረበት ከሁለት ወራት በፊት ጀምሮ የተለያዩ አይነት የልብ ወለድ መጽሐፍትን፣ ሌሎችን መጣጥፎችን፣ የግጥም መድብሎችን፣ ቁም ነገር አዘል የሆኑ ቀልድ ነክን ቁም ነገር የሆኑ ነገሮችን እንደዚሁ ሳነብላችሁ ስተርካላችሁ እንደነበረ ይታወቃል። እንደምታውቁት ደግሞ በተለይ ደግሞ አለመኖር ከተባለውና በዶክተር ዳዊት ወንድማገኝ ከተደረሰው መጽሐፍ ላይ የተለያዩ ክፍሎችን በተረካ መልክ እያቀረብኩላችሁ እንደነበር ይታወቃል። ሆኖም ግን ሙሉን መጽሐፍ ከማንበብ ይልቅ የተወሰኑ ነገሮችን እናንተን ለማስተዋወቅ ያክል ነው የተወሰኑ ምዕራፎችን ያነበብኩላችሁ። ሙሉን መጽሐፍ ለማንበብ አይደለም ወይም ለመተረክ አይደለም። ምክንያቱም እንደምታውቁት የትኛውም ነገር የራሱ የሆነ የባለቤትነት መብት ያለው ከመሆኑ አንፃርና ሙሉ ነገሮችን ሙሉ ለሙሉ ወስዶ መጠቀም ደግሞ የባለቤቱ ፍቃድ የሚያስፈልገው ከመሆኑ አንፃር በሌሎች ከኮፒራይት ጋር የተያዙ ሌሎች ችግሮች ሊያመጣ ይችላል። በመሆኑም እንግዲህ በተወሰነ መንገድ መጽሐፉን ተርኬላችኋለሁ። እርግጥ የተወሰነ ክፍል ግን ሙሉ ለሙሉን ከማነበው ይልቅ ቀጣዮቹን ክፍሎች ደግሞ እናንተው እንድታነቡት ትቼላችኋለሁ። ከዛ በቀጣይ እንግዲህ የፍርድ ቀን ዘመቻ የተባለውና በሲድኒ ሼልደን የተደረሰውን በብስራት አጥላባቸው ደግሞ የተተረጎመውን መጽሐፍ ነው የጀመርኩት። ከዛ በመሃል እንግዲህ የተለያዩ አይነት አጫጭር የሆኑ መጣጥፎችን፣ የግጥም መድብሎችን፣ ቁም ነገር የሆኑ እና ቀልድ የተካተተባቸውን የተለያዩ አይነት አጫጭር የሆኑ ነገሮችን ደግሞ ከተለያዩ አይነት ጽሁፎች ላይ እያነበብኩላችሁና እየተረኩላችሁ ነው የምገኘው። እንግዲህ እንዴት አገኛችኋቸው? እስካሁን የነበሩትን ቪዲዮዎችን እየተከታተላችኋቸው እንደሆነ ተስፋ አደርጋለሁም አውቃለሁም። ምክንያቱም በአጭር ጊዜ ውስጥ ደግሞ ብዙዎቻችሁ ቤተሰብ እየሆናችሁ ቪዲዮዎቹን እያያችሁ ላይክ እና ሼር እያደረጋችሁ ከዚህም በተጨማሪ የተለያዩ አይነት ኮሜንቶችን በዩቲዩብም ይሁን በቲክቶክ ላይ እየገባችሁ እየሰጣችሁኝ ነው። በጣም ነው የማመሰግናችሁ። እንግዲህ በዩቲዩብ ብቻም አይደለም በቲክቶክ ገጼም ላይ እየገባሁኝ ከዚህ በተለይ ደግሞ አለመኖር ከተባለው መጽሐፍም ይሁን ከሌሎቹ ላይ ቀንጨብ እያደረኩኝ የ5 ደቂቃ ቪዲዮዎችን እየለቀኩኝ ነው ያለሁት፣ እያስቀመጥኩኝ ነው ያለሁት። ስለዚህ የቲክቶክ ፔጅም ላይ ገብታችሁ አብረን ከኔ ጋር እናንብብ የሚል የቲክቶክ ገጽ ላይም እየገባችሁ ማየት ትችላላችሁ፣ በቀላሉ ማዳመጥ ትችላላችሁ። እርግጥ ነው ሙሉን የምታገኙት በዩቲዩብ ቻናሌ ላይ ነው። ስለዚህ ዩቲዩብ ቻናሌ ላይ እያንዳንዱን ሙሉ የሆኑ ነገሮችን ማግኘት ትችላላችሁ። ለማንኛውም እንግዲህ አለመኖር ከተባለው መጽሐፍ ላይ የትኞቹን ገጸ ባህሪዎች ወደዳችኋቸው? የዶክተር ደስታን፣ ዶክተር ክብሩ፣ እነ ውቢትን፣ እነ ሰብለን እና ሌሎችንም የመሳሰሉትን እንግዲህ በዚህ በአለመኖር መጽሐፍ የተወሰኑ ክፍሎች ላይ ተመልክተናል። የትኛውን የበለጠ ወደዳችሁት? እርግጥ ነው በቲክቶክ ገጽ ላይ የገባችሁ የትኞቹ የበለጠ እንዳስደሰቷችሁ እየገለጻችሁልኝ ነው። ከልብ አድርጌ አመሰግናለሁ። ለድጋፋችሁም በጣም ነው የማመሰግነው። ምክንያቱም እየገባችሁ በቲክቶክ ገጽም ላይ የገባችሁ ላይክ እያደረጋችሁልኝ ነው፣ ሪፖስት እያደረጋችሁልኝ ነው፣ ፌቨራይት ቪዲዮዎቻችሁም እያደረጋችሁ እያስቀመጣችሁ ነው ያላችሁት። ከዚህም በተጨማሪ ደግሞ አስተያየቶቻችሁንም ጭምር እየሰጣችሁኝ ነው ያላችሁት። ይህም ብቻም አይደለም የተለያዩ መጽሐፍቶችንም እየጠቆማችሁኝ እነሱንም ተረክልን እያላችሁኝ እንደሆነም አውቃለሁ። ስለዚህ ከልብ አድርጌ ላመሰግናችሁ እወዳለሁ። ለማንኛውም ከዚህም በኋላ ቀጣይ የሆኑ ደግሞ የምትፈልጓቸው አይነት ጽሁፎች ካሉ እነሱን ብትጠቁሙኝ በጣም ደስ ይለኛል። ለእናንተ እንዲተረክላችሁ የምትፈልጓቸው መጽሐፎች ካሉ ብትጠቁሙኝ እጅግ በጣም ደስ ይለኛል። ሌላው ከዚህ ጋር አብሬ መግለጽ የምፈልገው ደግሞ በእያንዳንዱ መጽሐፍት ላይ በእያንዳንዱ የልብ ወለድ መጽሐፍት ላይ እና ጽሁፎች ላይ የሚተረኩ እዛ ላይ የሚገለጹ ቃላትም ይሆናሉ አገላለጾችም የደራሲዎቹና የጸሐፊዎቹ እንጂ የዚህ የዩቲዩብ ቻናል ሀሳብ አይደሉም። ይህንን ማወቅ ይኖርባቸዋል። ስለዚህ ይህንን ላሳውቃችሁ እወዳለሁ። ሌላው ነገር በዚህ ልብ ወለድ በዚህ ቻናል ላይ ከተለያዩ አይነት ከፖለቲካ ከሌሎችም ነገሮች የጸዱ ጽሁፎች ናቸው የሚቀርቡት። እርግጥ ነው አንዳንድ ጊዜ በየመሃሉ የተለያዩ አይነት ነገሮች ሊኖሩ ይችላሉ። በተቻለ መጠን እነዛ ነገሮች አጥርተን ነው የምናልፈው። ከዛ ውጭ ግን ምክንያቱም አንዳንድ ጊዜ ሃይማኖታዊ የሆኑ ጽሁፎችንም ጭምር እንዳነብላችሁ የጠየቃችሁኝ ስላላችሁ ነው በዚህ ረገድ። ስለዚህ የሃይማኖታዊ የሚሆኑ ማንኛቸውም ከዚህ ጋር የተያዙ ነገሮችን አላነብም። ከዛ ይልቅ ለእናንተ ሌሎች ያስተምራሉ ወይም ያዝናናሉ ያልኳቸውን ሌሎችን የልብ ወለድ መጽሐፍትና አጫጭር የሆኑ መጣጥፎችን ብቻ ነው የማነበው። በሚቀጥሉት ጊዜያትም እንግዲህ አሁን የፍርድ ቀን ዘመቻ የሚለው መጽሐፍ ጀምሬላችኋለሁ። እሱንም የተወሰነ ክፍል ድረስ አብረን የምናይ ይሆናል፣ የምንቆይ ይሆናል ማለት ነው።
እንግዲህ ላይቭም ላይ የገባሁኝ ደግሞ አንዳንድ አጫጭር የሆኑ ነገሮችን የማነብላችሁ ይሆናል ከዚህ በኋላ ባሉት ጊዜያትም። እናንተም ደግሞ ሰብስክራይብ እያደረጋችሁ ቤተሰብ እየሆናችሁ ላይክ እና ሼር በማድረግ ደግሞ ሌሎችም እያጋራችሁ ቪዲዮዎችን እንድትመለከቱልኝ እንደዚሁም ድጋፋችሁን እንዲቀጥል በዚሁ አጋጣሚ ለጋብዛችሁ እወዳለሁ። ከዚህም በኋላ አብረን የምንቀጥል ይሆናል ማለት ነው። ከልብ አድርጌ አመሰግናችኋለሁ። በሚቀጥለው ቪዲዮ ተመልሰን የምንመጣ ይሆናል። ሰላም።